ሰላም ጤና ይስጥልን የተከበራችሁ የጨፌ ሚዲያ ተከታታዮቻችን ዕለታዊ ዜናችንን ይዘንላችሁ ቀርበናል። እስከ መጨረሻው አብራችሁ እንድትቆዩ እየጋበዝን ወደ ዜናዎቹ እናልፋለን። ጠቅላይ ሚኒስትር አብይ አህመድ ኢትዮጵያ ከሶማሊያ መንግስትና ህዝብ ጋር የመጣላት ፍላጎት የላትም አሉ። ኢትዮጵያ የምትከተለው የፈራና የተደበቀ ዲፕሎማሲ አሁን መልኩን እየቀየረ ነው ሲሉ ገልጸዋል። ጠቅላይ ሚኒስትር አብይ አህመድ ኢትዮጵያ ከሶማሊያ መንግስትና ህዝብ ጋር ለመጣላት ፈጽሞ ፍላጎት የላትም ሲሉ ተናገሩ። ጠቅላይ ሚኒስትር አብይ አህመድ ስብራትን መጠገን ለትውልድ መታመን በሚል ለብልጽግና ፓርቲ ማዕከላዊ ኮሚቴ አባላት በሰጡት ገለጻ ላይ ሰሞነኛውን የኢትዮጵያና የሶማሊያ ጉዳይ አንስተዋል። ጠቅላይ ሚኒስትር አብይ አህመድ በጉዳዩ ላይ በሰጡት ማብራሪያ ሶማሊያ ከማንም በላይ የኢትዮጵያ ወንድም ዘመድ ጎረቤት ነች ብለዋል። ባለፉት 10 ዓመታት በሺ የሚቆጠሩ ኢትዮጵያውያን የሀገሪቱን ሰላም ለማስከበር የህይወት ዋጋ ከፍለዋል ያሉ ሲሆን ለሶማሊያ ሰላም ኢትዮጵያ የከፈለችውን ዋጋ ማንም በዓለም ላይ የሚገኝ ሀገር የከፈለ የለም ሲሉም ተናግረዋል። ኢትዮጵያ ከሶማሊያ መንግስትና ህዝብ ጋር የመጣላት ፈጽሞ ፍላጎት እንደሌላትም ጠቅላይ ሚኒስትር ዶክተር አብይ አህመድ አስታውቀዋል። የኢትዮጵያ መንግስት በሶማሊያ አንድነት ላይ የሚታማ አይደለም ያሉ ሲሆን አሁን ላይ ያለው የኢትዮጵያ መንግስት ለመጀመሪያ ጊዜ ሶማሊያውያን አንድ እንዲሆኑ በንግግር ሳይሆን በተግባር የሰራ መሆኑን ለአብነት አንስተዋል። የቀይ ባህርን የመጠቀም ጥያቄያችን ህጋዊ መሆኑን ለዓለም አሳይተናል ያሉት ጠቅላይ ሚኒስትር አብይ አህመድ የኛ ፍላጎት ቀይ ባህርን በመጠቀም ብቻ ነው ሲሉም አብራርተዋል። ዓለም በሙሉ ይገባቸዋል እኮ ግን ነው የሚለው ከኢትዮጵያ ለሚወሰድ ነገር ችግር የለውም ለኢትዮጵያ መስጠት ሲሆን ነው ነውሩ ብለዋል። የምንከተለው ዲፕሎማሲ የፈራና የተደበቀ ዲፕሎማሲ ነው ያሉት ጠቅላይ ሚኒስትሩ አሁን መልኩን እየቀየረ ነው። ይህ አጀንዳ አየር ላይ ከወጣ በኋላ አሁንም ብስለትና ጥበብ በተሞላበት መንገድ መምራት ይፈልጋል ብለዋል። በኢትዮጵያና በሶማሊያ መንግስት መካከል ችግር ይፈጠራል ብዬ ስለማላስብ በህዝቦች መካከል ጥላቻና ቁርሾ እንዳይፈጠር በሰለጠነና በተረጋጋ መንገድ መምራት ይፈልጋል ሲሉም ተናግረዋል። የኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድ እና የራስ ገዟ ሶማሊላንድ ፕሬዝዳንት ሙሴ ቢሄ አብዲ ከሳምንታት በፊት በአዲስ አበባ የመግባቢያ ሰነድ መፈራረማቸው ይታወሳል። ስምምነቱን ተከትሎም ሶማሊላንድ የግዛቴ አንድ አካል ናት የምትላት ሶማሊያ የዲፕሎማሲ የበላይነት ለማግኘት የተለያዩ ጥረቶችን በማድረግ ላይ ትገኛለች። የሶማሊያ ፕሬዝዳንት ሐሰን ሼህ መሐመድ ከሰሞኑ ከአልጀዚራ ጋር ባደረጉት ቆይታ ጉዳዩን ሁላችንንም ተጠቃሚ የሚያደርግ መንገድ መፍታት ይቻላል ብለው እንደሚያምኑ ተናግረዋል። ኢትዮጵያ ወደብ ቢኖራት ተቃውሞ የለንም፣ ለድርድርም ዝግጁ ነን። ነገር ግን የሌላ ሀገር ግዛትን በመውሰድ ግን ሊሆን አይገባም ሲሉም ፕሬዝዳንቱ ገልጸዋል። ሩሲያ ወታደሮቿን ወደ ቡርኪና ፋሶ መላኳ ተገለጸ። ወታደሮቹ የተላኩት የሀገሪቱን መሪ ኢብራሂም ትራኦሬን እና የቡርኪና ፋሶ ህዝብ ደህንነት ለማረጋገጥ 100 የሩሲያ ወታደሮች መላካቸውን ገልጸዋል። የሩሲያ ወታደሮች ወደ ቡርኪና ፋሶ ዋና ከተማ ኡጋዱጉ ባለፈው ረቡዕ ዕለት መላካቸውን ሮይተርስ 2 የውጭ ጸጥታ ምንጮችን ጠቅሶ ዘግቧል። ሩሲያ ወታደሮቿን ወደ ምዕራብ አፍሪካ ስትልክ ይህ የመጀመሪያ ነው ተብሏል። ወታደራዊ መፈንቅለ መንግስት ባደረጉ ወታደሮች የምትመራው ሀገሪቱ በ2023 የፈረንሳይ ወታደሮችን ካስወጣት ጀምሮ ከሞስኮ ጋር ያላት ግንኙነት ከፍተኛ ደረጃ ላይ ደርሷል። ይህ ግንኙነት ቡርኪና ፋሶ የዋግነር ታጣቂዎች እንደሚንቀሳቀሱበት ጎረቤቷ ማሊ ከሩሲያ ጋር በጸጥታ ጉዳይ የሚኖራትን ትብብር ታጠናክራለች የሚል ጥርጣሬ እንዲጨምር አድርጓል። ለሩሲያ መከላከያ ሚኒስቴር ቅርበት እንዳለው የገለጸው አፍሪካን ኮርፕስ በቴሌግራም ገጹ ላይ የሀገሪቱን መሪ ኢብራሂም ትራኦሬን እና የቡርኪና ፋሶ ህዝብን ደህንነት ለማረጋገጥ 100 የሩሲያ ወታደሮች መላካቸውን ገልጸዋል። የብራዚል ፕሬዝዳንት ሉላ ዳ ሲልቫ ኢትዮጵያን ሊጎበኙ ነው። ፕሬዝዳንት ዳ ሲልቫ በአፍሪካ ህብረት የመሪዎች ጉባኤ ላይ ይካፈላሉም ተብሏል። ብራዚል ከአፍሪካ ህዝብ ያለባትን የታሪክ ዕዳ መክፈል እንደምትፈልግ ፕሬዝዳንቱ ተናግረዋል። የደቡብ አሜሪካዋ ብራዚል ፕሬዝዳንት ሉላ ዳ ሲልቫ ለይፋዊ ጉብኝት ወደ አፍሪካ እንደሚመጡ ተገልጿል። እንደ ብራዚል ዜና አገልግሎት ዘገባ ከሆነ ፕሬዝዳንት ዳ ሲልቫ የካቲት 9 ቀን 2016 ዓ.ም ወደ አዲስ አበባ ይመጣሉ። ፕሬዝዳንት ዳ ሲልቫ በአዲስ አበባ ቆይታቸው በ37ኛ የአፍሪካ ህብረት መሪዎች ጉባኤ ላይ እንደሚሳተፉም ተገልጿል። ፕሬዝዳንት ዳ ሲልቫ ከአዲስ አበባ በተጨማሪ በግብጽ ጉብኝት እንደሚያደርጉም ተገልጿል። ከአፍሪካ በመቀጠል ከፍተኛ ቁጥር ያለው ጥቁር ህዝብ የሚኖርባት ብራዚል ከአፍሪካ ጋር የሚያስተሳስራት ብዙ ታሪክ አላት። ፕሬዝዳንቱ ዳ ሲልቫ ስለ ጉብኝታቸው እንዳሉት ብራዚል ከአፍሪካ ጋር ያለባት የታሪክ ዕዳ መክፈል ትፈልጋለች ብለዋል። ለሁለተኛ ጊዜ ወደ አፍሪካ የሚጓዙት ፕሬዝዳንት ሲልቫ
ከዚህ በፊት በአንጎላ፣ ኬፕ ቨርዴ እንዲሁም በሳኦ ቶሜ እና ፕሪንሲፔ ጉብኝት አድርገው ነበር። ብራዚል የቡድን 20 አባል ሀገራት ስትሆን የፊታችን ህዳር ላይ የቡድኑን ዓመታዊ ጉባኤ እንደምታስተናግድ ይጠበቃል። በብራዚል ከ20 ሚሊዮን በላይ የሚሆኑ ዜጎች ጥቁር ብራዚላውያን ሲሆኑ ይህም ከጠቅላላ ህዝብ ውስጥ የ11 በመቶ ድርሻ አላቸው። ከናሜ ኒጀር የመጣ ነው የተባለ 1400 ኪሎ ግራም የሚመዝን ወርቅ አዲስ አበባ ቦሌ ዓለም አቀፍ አውሮፕላን ማረፊያ ተይዟል። የወርቁን ከ3 ሳምንታት በፊት መያዝ ተከትሎ የኒጀር ፖሊሶች ምርመራ መጀመራቸውን ኤኤፍፒ ከፍትህ አካላት አገኘሁት ያለውን መረጃ ጠቅሶ ዘግቧል። $100 ሚሊዮን የሚጠጋ ዋጋ እንደሚያወጣ የተገመተው ወርቅ አዲስ አበባ ላይ መያዙን ትራንስፓረንሲ ኢንተርናሽናል የተሰኘው መንግስታዊ ያልሆነ ድርጅት ቀን ሳይጠቅስ ማስታወቁንም ዘገባው አመልክቷል። የኒጀር የፍትህ ሚኒስትር አሊዮ ዳውዳ በመንግስት ራዲዮ ሲናገሩ መስሪያ ቤታቸው ጉዳዩን በተመለከተ ለፖሊስ ማስታወቁንና ምርመራ በመካሄድ ላይ እንደሆነ አስታውቋል። ከአውሮፓውያን አቆጣጠር 2004 ወዲህ የወርቅ ምርቷ እንደጨመረ የሚነገረው ኒጀር 1000 የሚሆኑ ባህላዊ የወርቅ አውጪዎች በአገሪቱ ሰሜንና ምዕራብ አካባቢ በተበታተነ ሁኔታ ይገኛሉ። አካባቢዎቹ የጸጥታ ችግር ያለባቸውና የታጠቁ ጂሃዲስቶች እንደሚንቀሳቀሱበት ታውቋል። ምርመራው የወርቁን መነሻና ላኪዎቹን ለመለየት የሚደረግ ሲሆን ወርቁን በህገ ወጥ መንገድ በማስተላለፍ የተሳተፉ ግለሰቦች ለፍርድ እንደሚቀርቡ የፍትህ ሚኒስቴሩ አስታውቋል። ጉዳዩ በጀነራል አብዱራህማን ቲያኒ የሚመራውን ሁንታ ያሳሰበው ጉዳይ መሆኑንም ሚኒስትሩ አክለው ገልጸዋል። በኢትዮጵያ የሚገኘውን ወርቅ ወደ ኒጀር የመመለስ ሂደት እንደሚጀመርም አስታውቋል። የኒጀር ማዕድን ሚኒስቴር የማዕድን ማውጣት ፍቃድ እንዳይሰጥ ለጊዜው ማገዱም ታውቋል። በኒያሜ የሚገኘው ዲዮሪ ሃማኒ ዓለም አቀፍ አውሮፕላን ማረፊያ የሚሰሩና በደርዘን የሚቆጠሩ የጉምሩክ ሰራተኞች፣ የፖሊስ እና ሌሎችም የጸጥታ አካላት ወደ ሌላ ቦታ መዘዋወራቸውን ኤኤፍፒ ዘገባ አመልክቷል። ውድና የተከበራችሁ የጨፌ ሚዲያ ተከታታዮቻችን ለሰዓቱ የያዝንላችሁ ዜና ይሄንን ይመስል ነበር። ከቀጣይ ፕሮግራሞቻችን ጋር አብራችሁን ቆዩ። ከዜናው ጋር ለሚ መንግስቱ አብራችሁ ቆየው። መልካም ቆይታ።